ኒቃብ ዒባዳ ነው ወይ? ዒባዳ ከሆነ እንዴት ነው መደረግ ያለበት? ኒቃብ ዒባዳ ነው። ነዓም ኒቃብ ማለት ፊትን መሸፈን ከሆነ የታሰበበት ሴቶች ባዕድ የሆኑ ወንዶች እንዳያዋቸው ፊታቸውን መሸፈናቸው ዒባዳ ነው በሁሉም ዑለማዎች ስምምነት። የተወሰኑት ግዴታ አይደለም ሱና ነው አሉ እንጂ ዒባዳ አይደለም ማለት ነው። አንድም ዓሊም ዓላ መር ታሪክ ማለት ነው በኢስላም ታሪክ ኒቃብን ይሄ የአረቦች ባህል ነው ዒባዳ አይደለም ያለ አናውቅ። አንድም ዓሊም ከአራቱም መዝሀቦችም ከዛም ውጭ ማለት ነው። ግልጽ ነው። ነገር ግን የተወሰኑ ዑለማዎች ግዴታ ነው ይላሉ፣ የተወሰኑት አይ ግዴታ አይደለም የጠበቀ ሱና ነው ይላሉ። ስለዚህ ምን ማለት ነው? ግዴታ አይደለም የሚሉት ራሱ ሴቶቹ ሆነ ወንዶች ይህንን ተገብረው ሴቶቹ ይተገብሩታል፣ ወንዶቹ ያው ልጆቻቸውን ያስለብሳሉ። يعني مثال من هذا العصر ለምሳሌ الشيخ الألباني ኒቃብ ግዴታ አይደለም የሚል ጠንካራ አቋም አላቸው። ግን ሚስቶቻቸው ልጆቻቸው ኒቃብ ይለብሳሉ፣ ፊታቸውን ይሸፍናሉ። ስለዚህ እንደ ፊቅህ አንድ ሰው በሕስ ሲያደርግ የሚናገረው ነገርና አንዳንዶች ይህንን ተጠቅመው የሚሄዱበት አቅጣጫ ጭራሽ የማይገናኝ ነገር ነው። ግልጽ ነው አይደል?